ጌታቸው የማይቻለውን ለማድረግ ነው የሞከረው። ማለትም የዘር ፍጅቱን አልተፈጸመም ብሎ ግልጽ የሆነ ፋይናል በሆነ ደረጃ ስርዓተ ቀብሩን መፈጸም አልፈለገም። በሌላ በኩል ደግሞ አብይን በዘር ፍጅት መክሰስም እንዲሁ የስልጣንና የሌሎች ጥቅማ ጥቅሞች ስርዓተ ቀብርን የሚያስፈጽም ነገር ሆኖበታል። ስለዚህ እዛ መድረክ ላይ ጌታቸው በህይወትና በክብር መውጣት የሚችልበት ምንም አይ የመጨረሻ ሁለተኛ ስርዓተ ቀብር ስላሳቀች እና ጌታቸው እዚህ መድረክ ላይ በህይወትና በክብር መውጣት የሚችልበት ምንም በርም መስኮትም አልነበረውም። ይሄ ቸር የሆነው ትርጓሜ ነው። ግን ሌላ በጣም አሰቃቂ ትርጓሜና አንድምታም ግን አለው ይሄ ነገር። ለምንድን ነው ጌታቸው የዘር ፍጅቱን ያልካደው ቢባል አብይ አህመድ የዘር ፍጅት ፈጽሟል ማለት ያልፈለገው ለክብረ ሰብዕናው አስቦ ሳይሆን አብይ አህመድ በሻዕቢያ ላይ ሊከፍት ለሚያስበው ውጊያ በሰበብነት በትግራይ ላይ የተፈጸመውን ወንጀል እንደ ምክንያት ሊጠቀምበት ስለሚፈልግ ነው። ለምሳሌ ብልጽግና ምን ይላል? የትግራይን ግዛት ይዟል፣ ሶ ዊ አር ጀስቲፋይድ ግዛታችንን ለመከላከል ይላል አልፎ አልፎ ታውቃላችሁ። ሁለተኛ ጌታቸው ራሱ 70% ወንጀል እኮ የተፈጸመው በሻዕቢያ ነው ይላል። ያኔ ታስታውሳለህ አሉ ላይ ይሄ ወንጀል አጠባ ምን ያስፈልጋል? ማን ጋበዘው ያንን ሁሉ እንዲፈጽም የሚል ጥያቄ አንስተን ነበር። ሶ አሁንም ጄኖሳይዱን መካድ ያልፈለገበት ምክንያት ፕሮባብሊ አብይ ያንን በትግራይ የተፈጸመውን ወንጀል ሻዕቢያን ለመውረር ምክንያት አድርጎ ሊጠቀምበት እየፈለገ ስላለ ሊሆን ይችላል። ይሄ ደግሞ ምን ማለት ይሆናል? አገን ቅድም እንዳነሳሁት በትግራይ ላይ በአብይ አህመድ መርነት የተፈጸመውን ጄኖሳይድ ትግራይን መልሶ ለመውረር ጥቅም ላይ እንዲውል የሚያደርግ ይሆናል ማለት ነው። this is cruel። ምክንያቱም ኢሳያስን በተመለከተ አብይ ሲያስብ ከትግራይ መጀመር ወይም ትግራይን ጀምሎ መምታት እንደሚፈልግ ግልጽ ነገር ነው። ለዚህ ደግሞ ሌላ ምስክር መጥራት አያስፈልግም። ብርሃኑ ጁላ ወጥቶ ይሄ ኃይል ከኢትዮጵያ ካልተነቀለ ህወሓትን ነው በኢትዮጵያ ሰላም የለም ብለዋል።